እስኪ ልጠይቃችሁ በ27 መድኃኔ ዓለም ሆይ ጸሎቴን ስማኝ ብላችሁ ትጸልያላችሁ። በ28ም አማኑኤል ሆይ ጸሎቴን ስማኝ ብላችሁ ትጸልያላችሁ። በ29 ምን ብላችሁ ነው የምትጸልዩት? እርግጠኛ ነኝ አብዛኞቻችሁ በዓለ ወልድ ሆይ ጸሎቴን ስማኝ እያላችሁ ነው የምትጸልዩት። ነገር ግን በዓለ ወልድ ሆይ ጸሎቴን ስማኝ አይባልም። ለምን እነግራችኋለሁ። ሁላችሁም ቪዲዮውን ሼር፣ ኮፒ ሊንክ፣ ላይክ፣ ሪፖስት እያደረጋችሁ ለሁሉም ኦርቶዶክሳውያን አዳርሱት። ሁላችሁም ቤቱን ፎሎ አድርጉና ጀምሩት። እናም ብዙዎቻችን በ29 በዓለ ወልድ ሆይ ጸሎቴን ስማኝ እያልን የምንጸልየው ነገር ግን አይባልም። ለምን ካላችሁኝ በዓለ ወልድ ማለት በአማርኛ ሲተረጎም የወልድ በዓል ማለት ነው። የወልድ በዓል ማለት ደግሞ ምን ማለት ነው ካላችሁኝ ኢየሱስ ክርስቶስ የተወለደበት ቀን ያ የተወለደበት በዓሉ ነው በዓለ ወልድ የሚባለው ማለት ነው። እና አሁን በዓለ ወልድ ስንል የሆነ በግዕዝ ስለሆነ የሆነ የታቦት ስም አድርገን ልክ አማኑኤል መድኃኔ ዓለም እንደሚባለው አድርገን እንወስደዋለን እንጂ በዓለ ወልድ ማለት በአማርኛው የወልድ በዓል ነው። አሁን በግዕዙ ስለለመደብን በዓለ ወልድ ሆይ ጸሎቴን ስማኝ እንላለን። አሁን በአማርኛው የወልድ በዓል ሆይ ጸሎቴን ስማኝ ብለን እንጸልያለን። በእርግጠኝነት አፋችሁ ላይ ራሱ አይመጣላችሁም አይደል? ምክንያቱም በዓል ስማኝ አይባልም አይደል? ራሱ ኢየሱስ ክርስቶስን ነው ስማኝ ማለት ያለብንና በዓለ ወልድ ማለት የወልድ በዓል ማለት ስለሆነ በዓለ ወልድ ሆይ ጸሎቴን ስማኝ ሳይሆን ማለት ያለብን ጌታዬ መድኃኒቴ ኢየሱስ ክርስቶስ የድንግል ማርያም ልጅ ሆይ ጸሎቴን ስማኝ እያልን ነው በ29 መጸለይ ያለብን ማለት ነው። ነገር ግን እንድታውቁት ነው እንጂ አሁን ኢየሱስ ክርስቶስ አምላካችን እንደዚህ ብለን ስለለመንነው አይሰማንም ማለት አይደለም። እግዚአብሔር ቁም ነገሩ ከልባችን ጋር ነው። የልባችንን ያውቃል። እስኪ ሁላችሁም ኮሜንት ላይ አምላኬ ሆይ የልቤን አንተ ታውቃለህ እያላችሁ ጻፉልኝ። ማንም ሰው ሳይጽፍ እንዳይሄድ የሁላችንንም ልብ የሚያውቀው ራሱ ኢየሱስ ክርስቶስ ነው። አምላኬ ሆይ የልቤን ታውቃለህና አንተ ስማኝ እያላችሁ ሁላችሁም ኮሜንት ላይ ጻፉ። እና ደግሞ ስለ ምኩራብ የሰራሁላችሁ ቪዲዮ አለ ዩቲዩብ ላይ ማለት ነው፣ ድርግም ዩቲዩብ ላይ እየገባችሁ ተመልከቱ። 36000 አካባቢ ተከታይ ያለው ዩቲዩብ ነው። ሁላችሁም እየገባችሁ ተመልከቱ፣ ይጠቅማችኋል። ቤቱን ፎሎ አድርጉ። ይሄን ቤት ወዳችኋለሁ። ክብር በሉልኝ።